ሪዮት ሚዲያ የንጹሃንና የግፉዋን ድምጽ እሺ በቃሉ በዚህ ሳምንት ለረጅም ጊዜ እንዲሆን በብዙዎች ማሳሰቢያ ሲሰጥለት የነበረ ከውስጥም ብዙ እየተሰራበት ነው እየተባለ በየጊዜው እየተናቀፈ እየቆመ ትንሽ ወደፊት እየሄደ የነበረው ነገር ስለመሳካቱ በስፋት ተዘግቧል። ይሄንን የፋኖ አደረጃጀት መግለጫን የተመለከትኩት በእናንተ ሚዲያ ላይ ነው፣ በኢትዮ ኒውስ በነገራችን ላይ እና በአስረስ ማራ የተሰጠው መግለጫ ላይ ኢንትረስቲንግ የሆኑ ነጥቦች አሉ ዛሬ ላነሳቸው የምፈልጋቸው። ግን መጀመሪያ ፋኖ ወደ አንድ ማዕከልነት መጣ፣ አንድ ማዕከል ፈጠረ የማለትን ትርጉም ለመረዳት ያ ባለመሆኑ የደረሰውን ነገር ማንሳት የሚያስፈልግ ይመስለኛል። አብራችሁን ከቆያችሁ እንዳልኩት ደግሞ አሁን እየተዘገበ ያለው እስክንድር በዚህ በተፈጠረው ማዕከል ውስጥ ኃላፊነቱን አልቀበልም ማለቱን በተመለከተም እንነጋገራለን ብለናል። ስለዚህ እሱንም እናነሳዋለን። ግን አሁን መጀመሪያ ለምንድን ነው ይሄ ማዕከልነት ያስፈልገው? ምን ችግር ፈጥሮ ነበር የሚለውን በጥቂቱ እንደው ብዙዎች የሚገምቱትና እንደሚያውቁት የሚያስቡትም ነገር ቢሆን ግን መነሳት አለበት ለአውድ ብዬ ስላሰብኩ ነው። ሁለት አደረጃጀቶች ውስጥ በአማራ ሁለት አደረጃጀቶች ቢያንስ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት ነው እና ሁለቱ በአንድ በአማራ ክልል ውስጥ መንቀሳቀሳቸው ፈጥሮት የነበረው ነገር እስቲ ባጭሩ እናንሳው። መጀመሪያ ቴዲ አመሰግናለሁኝ። እንግዲህ በተለያዩ ዘገባዎች ኃላፊዎችም በሰዓቱ በሁለቱም ድርጅቶች ያሉ ኃላፊዎች ሲያቀርቧቸው ነበሩ። በመቃለ መጠይቆችም የሚያነሷቸው ነጥቦች አሉ። እንደዛም ሆኖ ደግሞ ከውጭ ሆነው በአንድ ድርጅት መሰባሰብን ይደግፉ የነበሩ ደጋፊዎች ወይም ደግሞ በዛው በፋኖ ትግል ውስጥ ሆነው ደግሞ አንድነትን በጽኑ እንደሚፈልጉ የሚናገሩ ሰዎች ሲያነሷቸው የነበሩ ጉዳዮች አሉ። ለአንድ ዓላማ ወጥተን ለምንድን ነው በአንድ ኃይል የማንደራጀው? ይህ በመሆኑ በአንድነት ባለመደራጀታቸው ትግሉ ተጓቷል፣ ደጋፊው ግራ ተጋብቷል። ከዛም አልፎ በብልጽግና በኩል ከፍተኛ የፕሮፓጋንዳ በር ተከፍቶለታል። አንዳንዴም እንዲያውም ቴዲ በሚገርም ሁኔታ የእርስ በርስ ትግል የሚመስል በሚዲያ በስፋት የእርስ በርስ ትግል ሆኖ ነበር። ከብልጽግና ጋር ከሚደረገው ትግል ይልቅ በሁለት በሶስት ተቧድኖ በደጋፊነት በነቃፊነት በመሀል ደግሞ እኔ ያውቃለሁ በማለት በመሀል ሰፋሪነትም ጭምር ከፍተኛ የፕሮፓጋንዳ ሰለባ ሆኖ ነበር ህዝቡ። በዚህ ምክንያት ህዝቡ ጆሮው ይሰለቻል። የሚፈልገውን ዓላማ በአጭር ጊዜ ሊያመጡለት የሚችሉት ልጆቹ በሁለት በሶስት በአራት ተከፍለው ሰዎቹ በተለያየ መንገድ ሲንቀሳቀሱ በጣም ብዙ አደጋ ተፈጥሮ ነበረ። ከዛም ባለፈ ዓለም አቀፍ እና የሀገር ውስጥ ተቋማትን ጥምረት ለመፍጠር ትብብሮችን ለማድረግ ከማን ጋር ነው ማድረግ ያለባቸው የሚለው ራሱ ግልጽ አልነበረም። ደፍረው ለማድረግ የሚያስችላቸው አልነበረም። በውጭ ተቋማት እንደምታውቀው በቀጥታ ነው የሚጠይቁህ። ማነህ? መሪህ ምንድን ነው? ከነከሌ ጋር ምን ግንኙነት አለህ? እነከሌ እንዴት ታያቸዋለህ ነው። በዛ ውስጥ ደግሞ እንዲህ ነው ለማለት ደግሞ ርዕዮተ ዓለምን፣ ሰነድህን፣ መሪ የከሌ ነው፣ በዚህ መርህ ነው የምመራው፣ የውጭ ጉዳይ ፖሊሲ ብዬ የማስበው ይሄ ነው፣ አሁን ካለው ሁኔታ በዚህ ነው ብለህ ማቅረብ አለብህ። እነዚህ ሁሉ ተጓድለው ስለነበረ በተለያየ መንገድ የፋኖ ትግል ካደረጉት ምድር ላይ ካደረጉት ውጊያ አገዛዙን በፖለቲካ ከማሳጣት እና ኪሳራ እንዲደርስበት ከማድረግ የዘር መፍጀት ፕሮጀክቱ የበለጠ እየተጋለጠ እንዲመጣ ከማድረግ አንጻር ጉድለቶች እያመጡባቸው ነበር። በተለያዩ መስዋዕትነቶች በስፋት በጦር ሜዳም በፖለቲካም ማሳካት ቢችሉም ግን ወጥ የሆነ አደረጃጀት፣ ወጥ የሆነ ቋንቋ፣ ወጥ የሆነ መዳረሻና ወጥ የሆነ ኮዞችን ናሬት የማድረግ አርቲኩሌት አድርጎ እነዚህ ናቸው ነጥቦቻቸው ብሎ የማቅረብ ችግሮች ነበሩ። በግለሰብ ደረጃ ይቀርባሉ፣ ግን በድርጅት በሰነድ ለመከራከር ለመወዳጀት ለመፈረጅም ጭምር እነዚህ ሰዎች እንዲህ ናቸው ለመባልም ጭምር የሚያበቃ አልነበረም የነበራቸው አደረጃጀት እና በዚህ ምክንያት እኔን ጨምሮ ከእስር ቤት በኋላ ወደ ሚዲያ ከተመለስን በኋላ አንድ የማይሆኑባቸው ምክንያቶች ምንድን ናቸው? ኢጎ ካልሆነ ወይም ደግሞ የውጭ እጅ ካልሆነ ካላያም ደግሞ ወይም የህዝቡን ጥቅም ካለማስቀደም በቀር ምንድነው አንድ የማይሆኑባቸው የሚል ሰፊ ትችቶች ሲቀርቡ ነበር። እንደምታውቀው ቴዲ በብልጽግና በኩል ይቀርቡ የነበሩ ፕሮፓጋንዳዎች ደግሞ በተፈጥሯቸው አንድ የሚሆኑም አይደሉም የሚል እና
ተፈጥሯቸውን ጭምር የመበየን ድረስ የደረሰና አንድም አይሆኑም የሚል ስላቆች ይቀርቡ ነበር። ወዳጆቻቸውም ጠላቶቻቸውም አንድ እንዲሆኑ ሲመኙ ነበር። ኢቭን የብልጽግናው ጠቅላይ ሚኒስትር ራሱ አንዱና ለመደራደር እንዲመቸን እያለ እስከ ማሾፍ የደረሰበት ነበረ። በዛ መሃል ደግሞ በተለይ ደጋፊዎቻቸውን ውጭ ያለውን ደጋፊ የዲፕሎማሲ ስራቸውን የሚመስለኝ እኔ ድጋፍ ሲባል በፕሮፓጋንዳም በኢኮኖሚም ጭምር ያቀጨጨባቸው ይመስለኛል አንድ አለመሆናቸው። ከዛም አልፎ የግራ ቀኝ መካሰስ የሚዲያው ደጋፊ ሚዲያዎቻቸው በተለይም ደግሞ በቀጥታ ከትግሉ ጋር የሚሰሩ ሚዲያዎች እርስ በራሳቸው ሲካሰሱ ሲፈርሱ ሲደራጁ አንዱ ለአንዱ ሲደግፍ አንዱ በሳምንት በጣም ብዙ ቀውስ ነው ተፈጥሮ የነበረው። ሶ አንድ ድርጅት የጠቀሳት የሚገርምህ በቃሉ በጣም ኢንትረስቲንግ ገለጻ ነበረች እዛ እንዳልኩህ መግለጫው ላይ የአብይ አህመድ ስልጣን በእኛ መካከል በተፈጠረ ንቃቃት ላይ ነው ስሩ የተተከለው ይላልና በጣም ቪቪድ የሆነ ምስል የሚሰጥ ሆኖ ስለነበር ነው አንዱ ከዛም አንጻር ልታነሳው ከቻልኩ ብዬ ነው። በእኛ ንቃቃት መካከል ነው አገዛዙ ስሩም ሰዶ እስከዛሬ ድረስ በህይወት የቆየው ይላል። አንዱ ርዕሳችንም ላይ የአብይ አህመድን ስልጣን ያሰነበተው ንቃቃት ስንል ከዚያው ከአስረስ የወሰድነው ሀረግ ነው። ቀጥል። እውነት ነው። ይህ ንቃቃት በሁለት መንገድ ልናየው እንችላለን ቴዲ። አንደኛው በራሱ በፋኖች መካከል የሌለ ግን ያለ የሚመስል ልዩነት ርዕዮተ ዓለም ነው ይሉሃል፣ መዳረሻ ነው ይሉሃል። ግን ፈትሸህ ውስጡን ስታየው አንዳንዱ ልዩነት ተጨባጭ ያልሆነ ዝም ብሎ ግለሰባዊነት ኢጎቲክ መሆን ካላም ደግሞ ከልብ በቅንነት አንድ ብኖ ምን ችግር አለው የሚል ፕሮጀክት ከመውሰድ ይልቅ ምቾትን የማደላደል እና በራስ መንገድ የመሄድ ነገሮች ነው በአብዛኛው የነበረው። ቴዲ ምናልባት ያለህ ይመስለኛል ስለተቋረጠብኝ ነው። ሁለተኛው ይሄ ንቃቃት በራሱ በአማራ ህዝብ መካከል በድጋፉ መሃል ልዩነትን ሊያመጣ ጫፍ ላይ የደረሰ ነበረ በስፋት ማለት ነው። ምክንያቱም ያንን ንቃቃት ተጠቅሞ ብልጽግና ስር መስደድ፣ ፋኖችን መጥለፍ፣ ሚኒሻ ማደራጀት፣ ህዝቡን በገንዘብ መክፈል፣ ማስታጠቅ በጣም በሰፊው ሲንቀሳቀስባቸው የነበሩ ፕሮጀክቶች ነበሩ በሰዓቱ እንደምታውቀው። ቴዲ ተቋርጦ ነበር የኔ ወይስ ያንተ ነው? አይ አለሁ ይሰማል በደንብም ምንም የተቋረጠም ነገር የለም። እነዚህ ንቃቃቶች ቴዲ እነዚህ ንቃቃቶች በደንብ ተጠቅሙባቸዋል። አንድ ቋጥኝ ላይ አንዲት ፍሬ ወድቃ በዛ በስንጥቁማል እንደምትበቅል ምንም የፖለቲካ ልቦናም አስቻይ የሆነ ሁኔታም ድጋፍም በአማራ ክልል በሌለበት ሁኔታ ልዩነታቸውን መሰረት ያደረገ በፋኖች መካከል የተፈጠረ ሰፊ የንቃቃት ህልውና ፈጥሮለታል። ህዝቡም ግራ ተጋብቶ መልኩን ምንም እንኳን አገዛዙን በደንብ ዲፋይን ያደረገ ህዝብ ቢሆንም የተረዳ ቢሆንም ግን ግራ የመጋባት እና በሰፊው እነዚህ ልጆች አንዳልሆኑ እነዚህ ሰዎች አንዳልሆኑ ማለት ነው ስለዚህ የሚል ጥርጣሬ ውስጥ ወድቀው የነበሩ ናቸው። በመግለጫው ላይ የተነሳው አስረስም ያለው ያንን ነው የሚመስለኝ። አሁን ይሄ በአንድ ድርጅት ሲመጡ እንዴት ዘግተውታል እንዴት ይዘጉታል የሚለው ደግሞ ቀጥሎ መነሳት ያለበት ነገር እሱ ነው። አሁን የተፈጠረው ነገር አሁን ቀደም ያነሳ ነው መሬት ላይ ፈጥሮት የነበረው ችግርን እዚህም ርዕዮት ላይ ብዙ አንስተነዋል። ብዙም ነገር ፈጥሯል በእውነቱ። ሌሎች ነገሮችንም እንኳን እዛ አካባቢ ለመስራት ሲታሰብ በውስጥ ብቻ ሳይሆን እንግዲህ ኮት አንኮት ከውጪ ኃይላት ጋር ማለትም በሀገር ውስጥ ሆኖ ግን ከፋኖ አደረጃጀት ውጪ ካሉ በሌሎች አካባቢዎች ካሉ ኃይላት ጋር መስራትንም በጣም አክብዶት ቆይቶ የነበረ ይመስለኛል። ምክንያቱም ከአንዱ ጋር መስራት ከሌላው ጋር አለመስራት ተደርጎ ይታሰብ ስለነበረ ማለት ነው። አንድ መነሳት ያለበት ነገር እሱ ነው። አሁን የተፈጠረው ምንድን ነው? ማዕከል ተፈጠረ ሲባል ለምሳሌ በምን ተርሞች ላይ መግባባት ተደረሰ? እንዴት ያለ ስትራክቸር ተሰራ? ምን አይነት ሚና ወሰደ? የመሳሰሉትን ነገሮች መጀመሪያ የሆነውን ከማቋቋም እንጀምር ብዬ ነው። እስቲ እሱን ንገረን። እንግዲህ አሁን አንድ ድርጅት ውህድ ድርጅት ነው የሚለው በእነሱ ቋንቋ። ይህም ድርጅት የአማራ ፋኖ ብሔራዊ ንቅናቄ የተሰኘ ድርጅት ነው የመሰረቱት። በዚህ ሂደት ውስጥ አስቀድሞ አፋድ እና አፋባ የሚሰኙ ሁለት ድርጅቶች፣ አንደኛው አፋባ በማዕከላዊ ኮማንድ 13 አባላት ያሉት እነ እስክንድር እነ ጀነራል ተፈራ ማሞና እነ ዘመነ ካሴ እና ሀብቴ ወልዴ ያሉበት የሚሳተፉበት የነበረ አመት ሊሞላ የነበረ ያ ድርጅት ነበር። እንደገና አፋድ የተሰኘ
የአማራ ፋኖ ህዝባዊ ድርጅት የተሰኘ በእስክንድር ነጋ የሚመራ አንድ ድርጅት ነበር። በሱ ስር ደግሞ እነ መከታው ማሞ፣ እነ ደረጀ በላይ ሌሎችም የነበሩበት እጅ የሰጡም አሁንም ያሉም ጭምር የነበሩበት ነው። ይሄ ሁለት ድርጅት አሁን ተዋህዶ ውህድ ሆኖ አንደኛ አመራሩ ውህደት ፈጥሯል። እንደዚህም ሆኖ በቀጠና የልዩነት ባህሪ ያሳዩ የነበሩ ምሳሌ በአንድ ቀጠና ውስጥ ወሎ የሚባለው ቀጠና ላይ ሁለት የመሆን፣ ሸዋ የሚባለው ቀጠና ላይ ሁለት የመሆን፣ ጎጃም የሚባለው ላይ፣ ጎንደር የሚባለው ላይ ሁለት አይነት አስተላልፍ አፋድ ሁሉም ጋር የመኖር አፋባም ሁሉም ጋር የመኖርና ቀጠናዎችን ተከፋፍለው በሁለቱ ድርጅት እንዲሳተፉ የማድረግና እነዛ ደግሞ ከፍተኛ የጎን ለጎን ትግል ሲያካሂዱ ጭምር የነበሩበትን ሁኔታ እናስታውሳለን። አሁን እነዚህ ሁለት ድርጅቶች አንዱ ነው የአማራ ፋኖ ህዝባዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ የሚል አፋብን የሚል ድርጅት መስርተዋል። ስሞቹ አዲስ ስለሆኑ እንዳላስታሰብ። ይሄ ድርጅት በርዕዮተ ዓለምም የአማራ ብሔርተኝነትን ከሌሎች ኢትዮጵያውያን ብሔሮች በተለይም ደግሞ የቡድን መብቶች የሚከበርበትን እና የግለሰብና የቡድን መብቶች ሊከበር የሚችልበት ሁኔታ በጋራ መፍጠር የሚያስችል ርዕዮተ ዓለም አለኝ የሚል መሪዎቹ በአደረጃጀት ደረጃ ቀደም ሲል በአፋድም በአፋባም ውስጥ የነበሩ ሰዎች ተጠቅሰው በዝርዝር የቀረቡበት ነው። አንደኛ ሊቀመንበር ያለው ነው። ከዚህ በፊት ባለው ሁኔታ እንደምታውቀው ይሄ ድርጅት ሲመሰርቱ ለይምሰልም ጭምር ነው። በእጅ ብልጫ ያደረጉታል። የትግል ውስጥ ሆነው የዲሞክራሲ ኤክሰርሳይዝ እና የመጨረሻውን 51 ለምናምን አሸንፈናል 50+1 አሸንፈናል ብሎ መግለጫ የሚሰጡ ጭምር ነበሩ። በትጥቅ የህሉና ትግል ውስጥ ቁጭ ነው ማለት ነው። የሆነ በጣም ዲሞክራሲ የሆነ ፓርላማ ውስጥ እንዳሉ ነው። በዚህ ሂደት ውስጥ ዲሞክራሲ የለም ማለት አይደለም። ሁለተኛ ከአንዱ ወጥቶ ወደ አንዱ ይገባል። አንዱ ቡድን ከየከሌ ወጥቻለሁ ይላል፣ ከዛ ይቀላቀላል። እንደገና በዛ ሄዶ አመራርነት ይይዛል። ሌላው ደግሞ አመራርነቴን ትቼዋለሁ ብሎ ይወጣ ነበር በስፋት ማለት ነው። ከነሰራዊታቸው ነው የሚወጡ የነበሩት። አሁን ባለው ሁኔታ የፈጠሩት ድርጅት አርበኛ ዘመነ ካሴን ሊቀመንበር አድርጓል። 13 ስልጣን ኃላፊነቶች ያሉት ድርጅት ነው የመሰረቱት። አርበኛ መከታው ማሞ እንግዲህ አሁን በምሳሌ እሱ በአፋድ ውስጥ የነበረ ነው። አርበኛ መከታው ማሞ ሸዋ ቀጠና ላይ የሚንቀሳቀስ ነው። እሱ ተቀዳሚ ምክትል ሊቀመንበር ነው። አርበኛ ሀብቴ ወልዴ በጎንደር የሚንቀሳቀስ ነው። ረጅም ጊዜ ትግል ሲያደርግ የቆየ ነው። እሱ ደግሞ ምክትል ሊቀመንበር ለወታደራዊ ጉዳዮች ተብሎ የተሰየመ ነው። ጠቅላላ በፋኖ ውስጥ ማለት ነው። አርበኛ ሄኖክ አዲሴ እንደዚሁ ምክትል ሊቀመንበር ሆኖ ለፖለቲካ ጉዳዮች ተብሎ የተሰየመ ነው። አሁን ከዚህ ያለፉ በጣም ዝርዝር ሁኔታዎች አሉ። ምንድነው? የፖሊት ቢሮ አላቸው፣ ስልጠና የሚያቀርብ አላቸው፣ የውጭ ግንኙነት መምሪያ አላቸው። ወታደራዊ አዛዡ ደግሞ ጀነራል ተፈራ ማሞ ሆኗል። ከዚህ በፊት እንደምታስታውሰው በየቀጠናው ነው ወታደራዊ አዛዥ የነበረው። በሱም ላይ በአንድ ቀጠና ሁለት ወታደራዊ አዛዥ እኔ ነኝ የሚባልበትም ነበረ። ስለዚህ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞን አድርገዋል። ምክትል ወታደራዊ አዛዥ ምሬ ወዳጆ የሚታወቁ ናቸው። እንደዚሁ ምክትል ወታደራዊ አዛዥ ወታደራዊ አስተዳደር ሆኖ አርበኛ ዝናቡ ልንገረው እሱም በጎጃም ሲንቀሳቀስ የነበረ ነው። ወታደራዊ ስልጠና መምሪያ የሚባል አሁን ይሄ እንደ አንድ ኃይል ቆጥሮ ስለሆነ እሱም ሳሙኤል ባለድል በቋራና ሌሎች አካባቢዎች ላይ በሱዳን አዋሳኝ አካባቢዎች ከፍተኛ ከናብቴ ጋር ሆኖ ለውጥ ያመጣ ሰፊ ቦታ ላይ ያለ ሰው ነው። ልዩ ዘመቻ የሚባል እንደዚሁ በትክክል አርበኛ ድርሳም ብርሃኔ። እነዚህ አሁን በቀጠና ለማስተሳሰርም ተቸግረው የነበሩ ሲደክሙ የነበሩ ሲለፉ የነበሩ ሰዎች በሁሉም ቦታ ላይ ተቀባይነት ያላቸው ስልጣንን ይዘዋል። ዘመቻ መምሪያ ባዩ አለባቸው፣ ፖለቲካ መምሪያ ጌታ ስራደ በአፋድ ውስጥ የነበረ ነው። ረዳት ፕሮፌሰር ከጎንደር ዩኒቨርሲቲ ወጣ፣ ብዙ እንቅስቃሴ ያደረገ ሰው ነው። ድርጅት ጽሕፈት ቤት የሚባላላቸው፣ አደረጃጀት መምሪያ የሚባላላቸው፣ ምንተስኖት እንዳፈራው የሚባል፣ አስቻለው በለጠ የሚባል፣ የህዝብ ግንኙነት እንግዲህ አስረስ ማረን አድርገው መርጧል ለጠቅላላ የህዝብ ግንኙነት። ከዚህ በፊት የነበረው ኢቭን መረጃ ለማግኘት በየቀጠናው የህዝብ ግንኙነቶችን ለማናገር አንድና ሁለት በጣም አስቸጋሪ ነበር። አንዱ ያፈረሰውን አንዱ የሚጥስበት ነው። የህዝብ አስተዳደር የሚባል አለ። እሱም ዘመነ ምህረት ይባል ነው። ህዝብ አስተዳደር ወይም ጊዜያዊ መንግስት የሚሉት አላቸው። በአንዳንድ አካባቢዎች ላይ ኤክሰርሳይዝ የሚያደርጉት የነበረ በቀበሌዎች በተለያዩ ቦታዎች ላይ በተቆጣጠሯቸው የሚሰይሙት የነበረ ማለት ነው። ፋይናንስና ግዥ አስተዳደር እንደዚሁ አሻግሪ ባዩ አለ። ፖሊሲና ስትራቴጂ አርበኛ እስክንድር ነጋ ነው።
የውጭ ጉዳይ አርበኛ ብሩክ ስለሺ ነው። ይህም ከሸዋ ቀጠና ነው። እነዚህን ስታያቸው አሁን ድርጅቱ በሰራዊቱን ገና በወታደራዊ አዛዡና በሚቀጥለው ጊዜ ጠርንፎ አዋሃዶ ምን ብሎ የሚያሳይ ነው። ግን ሙሉ ቅርጽ ያለው ሊነበብ የሚችል ኃላፊነት ሊወስድ የሚችል ተጠያቂነት ሰራዊቱም ሆነ ደጋፊውም ተጠያቂነት እንዲፈጠር ቢፈልግ ጣቱን መቀሰር የሚችል ሊያገኝ የሚችለው አንድ ግልጽ የሆነ ድርጅት ተፈጥሯል። የዚህ ድርጅት በእጅጉ ለየት የሚያደርገው ቴዲ ምን መሰለህ? ታሪኩንም ሁሉንም ስታውቀው የኢትዮጵያ ፖለቲካል ታሪክ ስታየው ባለፈው 50-60 ዓመት እንኳን ምሳሌ የአማራ ህዝብ ትግል በተለያዩ መንገዶች ሲያደርግ ከሌሎች ኃይሎችም ጋር ሲተባበር ቆይቷል። ግን እንደዚህ አይነት ድርጅት ወጥ ሆኖ መጥቶ አይተን አናውቅም። ወታደራዊም ፖለቲካዊም ድርጅት ነው የመሰረቱት። ይሄ አዲስ ነገር ነው። ከዚህ በኋላ ለውጤታቸውም ለጥፋታቸውም የሚጠየቁ ግልጽ የሆነ ድርጅትን መስርተዋል። እነሱም ምሳሌ 18 ትላንት ሲያብራራ እንደነበረው ርዕዮተ ዓለማቸውም የሚታወቅ በዚህ ድርጅት ውስጥ ያሉ ሰዎችም ምንም እንቅፋት ቢያጋጥማቸው ወይም ደግሞ መውጣት እንኳን ቢፈልጉ ማመልከቻ አስገብተው መውጣት የሚችሉበት ድርጅት ፈጥረዋል። ማመልከቻ ገብቶ ስራ አስፈጻሚ ኖሮ ግንኙነቶችን ለማድረግ ከሌሎች ኃይሎችም ጋር ለመገናኘት ከውጭም ለመገናኘት ኢቭን ለመደራደርም ጭምር እንደው ድርድር የሚሉት ጉዳይ የተለያየ ጊዜ ስለሚነሳ ማለት ነው። ለዛ ሁሉ የሚያስችል ግልጽ መዋቅር ያለው ግልጽ የሆነ የሚታወቁ ሰዎች ያላቸው እንግዲህ የትግል ስለሆነ ቢሮ የከሌ ቦታ ነው ባትልም ግን የሚታወቁ ሰዎች አሉ። በእነዚህ ስር ደግሞ እነዚህ መምሪያዎች ናቸው በተለያዩ ደረጃ የሚመድቧቸው ብዙ ስራዎች የሚሰሩባቸው ይኖራል። የሰነድና የስትራቴጂ ጉዳይ በቅርብ ጊዜ ይመጣል የሚል ነው ያለው መረጃ። አይ ቲንክ ይሄ የተባለው የተፈጠረው ነገር በትክክል ተዋቅሮ ፋንክሽን ካረገ ተቆጥሮ መልቅ ጠቀሜታ ያለው ይመስለኛል ለትግሉ። አሁን ካነሳቸው ነገሮችም እኔ በተለያዩ ቦታዎች ላይ ከተሰጡ መግለጫዎች ካነጋገርኳቸው ሰዎችም ለመረዳት የሞከርኩት ነገር እሱን ነው። እንግዲህ ይሄ የተሰራው መዋቅር ምን ያህል ይሰራል፣ ምን እክል ይገጥመዋል፣ እንዴት ችግሩን ይፈታል፣ ወይም ምንስ ቻሌንጅ ይገጥመዋል የሚለውን ከዚህ በኋላ የምናየው ሆኖ ግን ይሄ አሁን የተሰራው መዋቅር እንደተሰራለት ዓላማ ፋንክሽን ካረገ የተወሰኑ አሁን ያነሳቸውን ነገሮች የሚጠቀልሉ ነጥቦች ማንሳት ፈልጌ ነው። አንዱና የመጀመሪያው ቅድም ለጠቀስከው የትግሉ ባህሪ በአመዛኙ የትጥቅ ትግል ስለሆነ ምንም እንኳ መሪዎቹ ሁለገብ ነው የምናካሄደው ትግል በህዝባዊ እምቢተኝነትንም ጭምር እንደ አንድ የትግል ስልት እንመለከታለን፣ ጥሪ የምናቀርባለን ማለታቸው እንደተጠበቀ ሆኖ ማለት ነው። ግን ዋናው የትጥቅ ትግል ነው የሚያካሂዱት። ለዛ አንድ ትልቅ ጠቀሜታው አንድ ወታደራዊ ማዕከል ኖሯል። ማለትም ስምሪቶች በአንድ ተቀናጅተው የተናበበ የማድረግ አቅም ሊፈጠር የሚችልበት ሁኔታ ተፈጥሯል ማለት ነው። አይ ቲንክ ይሄ በጣም ትልቅ ምርታ ነው። እንዳልኩት እንደተዋቀረበት ዓላማና እንደታሰበለት ግብ እንደተነገረውም የሰራ ከሆነ የሚሰራ ከሆነ አንድ ትልቅ ጠቀሜታው ያ ነው። ሁለተኛ የሎጂስቲክስ ጉዳይ ነው። ያው አሁን በትግል ውስጥ በሚካሄድበት ወቅት የፋኖን የትጥቅ ትግል እንቅስቃሴ የሚፈልግም የማይፈልግም ትግሉን የሚደግፈውም የማይደግፈውም ሊክደው የማይችለው ነገር በጣም ሰፊ የህዝብ ድጋፍ ያለው እንቅስቃሴ መሆኑን ነው። ነገራችን ላይ አብይ አህመድም ራሱ ሰላም አስጠብቅ ትሉኛላችሁ፣ እኔ ምን ላድርግ፣ ሽፍታ እየደበቃችሁ ሸማቂ እየደበቃችሁ ብሎ ሁሉም የአማራ አካባቢዎች የሌጂቲሜት የሆነ የወታደራዊ ኢላማ ናቸው ብሎ ዲክሌር እንዳደረገ እናውቃለን አይደል? ይህንን ሲል በፋኖ ዘንድ ያለውን የህዝብ ድጋፍ እያመነ ነው ቤዚክሊ። አብይ አህመድ እንኳን ያልካደው የህዝብ ድጋፍ አለው ማለት ነው። የፋኖ አደረጃጀት ይሄ ህዝብ በየአካባቢ ያሉትን የትጥቅ እንቅስቃሴዎች ሲደግፍ ከሌለው እያካፈለ ስለሆነ በዚህ ምክንያት ሪሶርስ በጣም ሰፊ የሆነ ሪሶርስ በጥቅም ላይ ይውላል። በተጨማሪ በአገዛዙ በሚፈጸም ጥቃትም ደግሞ የሚወድም ብዙ ነገር አለ። ይሄ ሁሉ የሪሶርስ እንቅስቃሴ ወደ አንድ የሚማከልበት ሁኔታ ሊፈጠር የሚቻል እድል አለ ማለት ይቻላል። ሁለተኛው ጠቀሜታ እሱ ነው። ሶስተኛ የመረጃ አማካይነት ነው፣ የመረጃ ማዕከልነት ነው። በአንድ ጉዳይ በተመለከተ ወደ ሆነ ቦታ ደውሎ ወይ የሆነን ቦታ ጠይቆ መረዳት ወይ ከሆነ ቦታ የመነጨን መረጃ ኦተንቲሲቲውን
ማረጋገጥ የሚቻልበት መንገድ አለ። የሚለቀቀው መረጃ ከሆነ ቦታ መንጭቶ ወደ ተለያዩ አካባቢዎች የሚሰራጭበትን እድል መቆጣጠር የሚቻልበት ሁኔታ ይፈጥራል። አንዱ የኢንፎርሜሽን ተማካይነት መፍጠሩ ነው። አራተኛ እዚህ ውስጥ የማየው የናሬቲቭ ከዛኛው ጋር እንኳ በተወሰነ ደረጃ ቢተሳሰር ግን ራሱን ችሎ መታየት መመርመር ያለበት ነገር የናሬቲቭ ጉዳይ ነው። የትግሉ ኮዝ ምንድን ነው? የሚደረጉት ለምን ይደረጋሉ? ያልተደረጉት ለምን አይደረጉም? የሆነ አቋም ለምን ተወሰደ? ለምን አልተወሰደም? ወዘተ እና ከዛ ጋር የሚተሳሰሩ ነገሮች ሁሉ አንድ ከዛ በአገዛዙ በኩል ምንድነው የሚሰጡ ማብራሪያዎች ሁሉ በመልስ ማግኘት የሚችሉበት አንድ አማካይ የሆነ አካሄድ ይኖራል ማለት ነው። ትርክታዊ ጠቀሜታም ይኖር ሜጋ ናሬቲቭ የመሰራትም የመከላከልም ምን ማለትም እድል ይኖራል። ያው እዚህ ውስጥ የፕሮፓጋንዳ ጥቃትን ኢንፎርሜሽን ዋርፌርንም የመመከት የማካሄድም ጭምር ጥቅም ይሰጣል የሚል አስተያየት አለኝ እና አይ ቲንክ በጣም በጣም ትልቅ እርምጃ ነው ብዬ የማስብባቸው የተወሰኑ ምክንያቶች እነዚህ ናቸው። በቃሉ እዚህ ውስጥ መጨመር የምንችለው ነገር ካለ አንደኛ እነሱ ባስቀመጡት ውስጥ ምን ይላል መሰለህ ቴዲ፣ የዚህ አደረጃጀት አንድነት የአማራን ትግል ነባርና ብልሹ ራስ ጠልና በታኝ እሳቤዎች እንዲሁም አሰላልፎችን አሸንፏል ይላል። እነዚህ እንግዲህ አሁን ነባር እና ብልሹ ራስ ጠልና በታኝ የሆነ እሳቤ ነበረ ነው። ያው በተለያየ ፓርቲ በተለያዩ ሁኔታዎች በሃይማኖቱም የነበረው ራስ በፋኖ ውስጥ ብቻ ያለው ብቻ ሳይሆን ከዛ በፊት የነበረውን ሁኔታም ተሳትፎንም የምታየው አለ። በነገር ላይ ያው የፖለቲካ አስተያየትም ቢሆን የብሔር ፖለቲካ በጣም በሰፈነበት ሁኔታ ውስጥ ኦነግ ውስጥም ህዋት ውስጥም የአማራ ተወላጆችን መብታቸው ይከበራል ብሎ የሚጠብቁ እና በትርክት እንኳን ሊገናኙ የማይችሉ ሰዎችን የምታይበት እድል የነበረበትም ሂደት አለ። አሁን በፋኖ ውስጥ እንደዚህ አይነት መልኮች ታይተው ሌላ በጣም ጎታች ከሆነ አሰላልፎች መላቀቅ እና የውድቀት ረግረግ ውስጥ የነበር ነው ወጠናል ማውጣት የሚችል ነው። ጎታች የሚለው አንደኛው መከፋፈላቸው ነው። ምንም ችግር የለውም በአንድነት እንመጣለን ብዙ ልዩነት የለንም የሚለው ፕሮፓጋንዳ ነበር። አሁን ካለፈ በኋላ እንኳን ነበራችሁ ብለን ልነግራቸው ስለሚገባ ጭምር ማለት ነው። በሰፊ ልዩነት ውስጥ ነበሩ። ምሳሌ ባለፉት 3 ዓመት ኦልሞስት 3 ዓመት ሊሆናቸው ነው ትግል ከጀመሩ በግልጽ በእነዚህ ውስጥ አንዱን ዓመት እንኳን ሙሉ ለሙሉ በአገዛዙ ላይ ትኩረት አድርገው እንዳንድ ጠላት በቅንጅት ውጊያ አልከፈቱበትም። የውጊያ ቅንጅቶች ችግሮች ሁሉ ነበሩ። እጅ የሚሰጡ የሚሞቱ አመራሮች ሁሉ ተፈጥረዋል። በውጭ የሚመሰረቱ ድርጅቶችም ተፈጥረዋል እና እዚሁም ላይ እንደሰፈረው ለዚህ ጎታችነት ሚና ደግሞ ከሀገር ውስጥ እስከ ውጭ ያሉ እጅግ ሊኖሩ የማይገባቸው ሰዎችም አስተሳሰቦችም በድርጅት ውስጥ ያው መጀመሪያ ህዝባዊ እንቅስቃሴ አይነት ህዝባዊ ማዕበል አይነት ነገር ስለነበረ ሁሉንም ያሳተፍ እና የሁሉንም ፍላጎት በዛ ውስጥ ይዞ ሂሳቡን አስልቶ ድርጅት መስረት እንደዚህ አርግ የከሌ በለው እንደዚህ በለው በዚህ ታጠፍ በዛ ተቀንጠስ የሚል ግልጽ የሆነ መመሪያ በሚዲያ ጭምር የሚተላለፍበት ትግል ነው ተብሎ የሚጠራ ነበርና እነዚህ ሁሉ አስቀርቷል። አንድ መሰረታዊ ነገር ግን ከዚህ በኋላ ይሄ አይነት ድርጅት ምሳሌ እኔም ሆነ አንተ ወይም ሌሎች ሰዎች ወይም ደግሞ አንድ የድርጅቱ ተራ ሰራዊት አባልም ሊሆን ይችላል መጠየቅም ባስተዋጽኦ መመለስም መተቸትም ይቻላል። ከዚህ በፊት ስተቸው አንዱን ስተቸው ለአንዱ ደስታ ነው የጎል ማስቆጠሪያ ተደርጎ ይታሰብና ትግሉን እየተቻለህ አድርገው በልልታ ይመጡብሃል። ሌሎቹ ደግሞ በነቀፌታ ይመጡና በከሌ ተጠልፎ ነው በከሌ ተገዝቶ ነው ይባል። አሁን የምትጠይቀው ርዕዮተ ዓለምህ ምንድነው ስትለው ፋኖ የሚባለው እንቅስቃሴ ፖለቲካ ሂደቱ ርዕዮተ ዓለሙ ምንድነው? አሁን የያዝከው ቦታ 90% ነው ብለህ ካልከኝ የት አካባቢ ነው ብለህ ስትጠይቀው በድርጅት ደረጃ የተጠና ወረቀት እንደዚህ ነው ብሎ የከሌ ቀበሌዎች ከዚህ ያለ ወረዳዎች ይሄን ነው ብሎ ይነግራል። በፊት የነበረው ሁኔታ አንዱ ሲናገር የኛ ነው የሚበልጠው የነሱ ውሸት ነው ብሎ ይመጣል። ማለት የነበረው ነገር ወደ ሚዲያው ሲመጣ የነበረው አጠቃላይ ሁኔታው በጣም አስከፊ ነው። ቀደም ሲል ያነሳው በታኝ ነው ብለውም እነሱ የጠቀሱት ደጋፊውን በትኗል። ታጋዩ ባይበተንም ደጋፊውን በጣም በትኖታል። በተለይ በውጭ ሀገር በዲያስፖራ በሚዲያ በተለያዩ መንገዶች የነበሩት አኩርፎ የተቀመጡ አሉ፣ ብዙዎች የተዘልፉ አሉ፣
በከፍተኛ ሁኔታ ሳክሪፋይ ያደርጋሉ። ተገቢ ያልሆኑ ሰዎች ደግሞ ከምንም ሊቆጠሩ የማይገባቸው ሰዎች በህይወታቸው ውስጥ እንኳን በማህበራዊ ህይወት ውስጥ እንኳን ዋጋ የሌላቸው ሰዎች ደግሞ በዚህ የፖለቲካ ትግል ውስጥ በሚዲያ በተለያዩ መንገዶች በጣም ከፍተኛ ጨዋታ የሚጫወቱ ሰዎች ሆነው ተገኝተዋል። ሌላ የትብብርን በተመለከተ ሲነሳ ግልጽ መሆን ያለበት ጉዳይ ማንኛውም የትግል የሚያደርግ ኃይል ጥያቄዎቹ ሌጂቲሜት እስከሆኑ ድረስ ዓለም አቀፍ ተቀባይነት አለው። በአንጻራዊነት ተቀባይነቱ ምንድነው? እንደ አንድ ቡድን እንደ አንድ ድርጅት ታይቶ ለድርድርም ለትብብርም የመመቻቸት እና ትብብሮችም ድርድሮችም የማድረግ እውቅና አለው። ይሄን አሳጥቶት ነበረ። የተደረጉ ድርድሮች እጅ የተሰጡ ድርድሮች አይታቸው ከሆነ ቴዲ አንድ ባለመሆኑ የተነሳ አንዱ ተደራድሯል ይለዋል፣ አንዱ አልተደራደርኩም ይላል። አይ ይሄ ነገር ቅድመ ድርድርን አሟልቷል ብለህ በሳይንስ ልታወራ ስትል ስለምጠሉን ነው የነከሌ ቡድን ስለሆናችሁ ነው ብሎ አግሬሲቭሊ የሚሄዱና ትግሉን በስፋት የጎዱ እጅ የሰጡ ሰዎች አሉ። አሁን አንድን ሰው ምሳሌ በስራቸው ውስጥ ባንዳ ለማለት የትኛውም ቡድን አይደለም። አሁን አንድ ሰው ከዚህ ድርጅት ወጣለሁ ቢል የትኛውም ጦር ይዞ መውጣት የሚችልበት እድል ያለ አይመስለኝም፣ በአደረጃጀታቸው ማለት ነው። ምክንያቱም ሰውየው ስልጣን ይኖረዋል እንጂ የሆነ ቀጠና በግልጽ ስልጣን ያለው የከሌ አካባቢ በግልጽ ይህን ያለ ወታደር ወክሎ የመጣ ነው የሚለው እየቀረ የሚመጣና ውህድ ነው የሚያስብለው በማዕከላዊ ኮሚቴያቸው በፖሊት ቢሮቸው የሚወስኑት ነው። ከዚህ ጋር ተያይዞ ምሳሌ ዛሬ አርበኛ እስክንድር ነጋ ለፖሊት ቢሮ ነው ማመልከቻ ያስገባው። ፈርስት ተርኒንግ ማለት ነው። ከዚህ እሱ አሁን ሊቀመንበር ነበራል፣ እስካሁን ድረስ በነበረበት ድርጅት ሊቀመንበር ነበር። ግን አሁን ለፖሊት ቢሮ የመደባችሁኝን አልቀበልም ግን አባልነት ይቀጥላል ብሎ ሲል በግልጽ ምክንያቱም አላቀረበም። ግን እንዲህ አይነት አሰራሮች እያደጉ ይመጣሉ፣ በግልጽ እያደጉ ይመጣሉ። የአማራ ህዝብም ዛሬ በጥምቀት በተለያዩ ቦታዎች ያየናቸው የወጣቶች ከፍተኛ መነሳሳት አንድ በመሆናቸው በጣም ከፍተኛ መነሳሳት አለ በሰፊው ማለት ነው። የነበራቸውን የሰው ኃይል በእጅጉ ነው ያባከኑት። በእነዚህ ዓመታት የኃይል ግንባታ ላይ ነበሩ። ነገር ግን መጀመሪያ በቅተው የገቡት ሰዎች ባክነዋል፣ ተሰሚነት አጥተዋል። ከቀጠና ቀጠና በጎጥም በምንም በድርጅት ብቻ ሳይሆን በጎጥም ጭምር በቀጠናም ጭምር ኢቭን ሃይማኖታዊ መልክ ለማስያዝም ጭምር በባንዳነት ጭምር አካባቢ ለመፈረጅ የሚደረጉ የሚዲያ ዘመቻዎች ነበሩ። ይሄን ደግሞ የሚያካሂደው አንዱ አገዛዙ ነው፣ ሁለተኛ በእነሱ ሰርጎ የገቡ ሰዎች ናቸው። ይሄ የከሸፈ ይመስለኛል። በእኔ እይታ ቴዲ ምሳሌ እስር ቤት ያሉ ሰዎች ምን ሊሰማቸው ይችላል? የተሰደዱ ሰዎች ምን ሊሰማቸው ይችላል? ቤተሰቦቻቸው በዚህ ትግል ውስጥ በአገዛዙ የተገደሉባቸው የተጨፈጨፉባቸው ሰዎች፣ የተፈናቀሉ ሰዎች፣ የተደፈሩ ሰዎች፣ የተረሸኑ ሰዎች፣ ቀባሪ ያጡ ሰዎች አሉ በክልሉ አሁን በዚህ በምናወራበት ሰዓት እንኳን የሚደርሱ እነዚህ ሰዎች ምን ሊሰማቸው ይችላል የሚለውን ይህን አንድነት መስርተንላቸዋል ሲሉ እጅግ ትልቅ መነሳሳት ትልቅ አቅም የሚፈጥርላቸው ሆኖ ነው ያገኘሁት። በዚህ ጉዳይ ላይ ለመነጋገር ስንዘጋጅ አንድ የተመለከትነው ዜና ነበረ። ቀደምም ያው በተለያየ መንገድ የጨራረፍኩት ግን እንደው መወራት ያለበት ብዬ የምገምተው ነገር የአቶ እስክንድር ነጋን ሚና በተመለከተ ነው። ቀደም ሲልም አንስተዋል። አሁን የተሰጠኝን ኃላፊነት አልቀበልም ግን በአባልነት እቀጥላለሁ ማለቱ ተሰምቷል። እስቲ በአማራ አሩ ነው ኮምፎርታብል ከሆንክ ለማውራት ማለት ነው። እና በዚህ በፋኖ እንቅስቃሴ ውስጥ እስክንድር ምን አይነት ፐርሶናሊቲ ነበረ? ምን ማህበረ ፖለቲካዊ መሰረት ሰርቶ ነበረ ወይ? መጀመሪያ ከነበረስ እንዴት ያለ ነበረ? ሚናው ምን ነበረ? አሁን እሱን ካነሳም በኋላ መጀመሪያ የተቀበለውን ኃላፊነት አሁን አልቀበልም ያለበት ምክንያት ምንድነው ወደሚለው እንሄዳለን። መጀመሪያ ምንድነው ባንተ እይታ የዚህ በመጀመሪያ በኢትዮጵያዊነት ፖለቲካ ውስጥ እንቀሳቀሳለሁ ይል የነበረ ከዛ በኋላ የአዲስ አበባን ጉዳይ በፊት አውራሪነት አራምዳለሁ ይል የነበረ ከዛ በኋላ እንግዲህ ያው በፋኖ አደረጃጀት ውስጥ የራሴን ክንፍ ፈጥሬያለሁ ብሎ ይል የነበረ ወዘተ ሰው ነው። አሁን እንግዲህ በዚህ አንድነት ውስጥ ተካቷል። ለመረዳት ነገሩን አንዱ የተፈጠረው ውህደት እንዴት እንደ ፕሮሰሱን ለመረዳት ከሚረዱ ነገሮች አንዱ ነው ስለማስብ ነው። ምንድን ነበር ሚናው? ምን አይነት ፖለቲካል ፐርሶናሊቲ ነበረ በዚህ ትግል ውስጥ እስካሁን? ከአንድ ነገር ልጀምርና እስክንድር አሁን ዛሬ በወጣው መረጃ
የተሰጠኝን ኃላፊነት አልቀበልም በድርጅቱ ምስረታ እጅግ ደስተኛ ነኝ በተራ አባልነት እቀጥላለሁ የሚል ነው ምክንያቱም ምን እንደሆነ አላቀረበም ግን እዚህ ላይ ሁለት ነገሮች እንደ ድርጅት መልክ ይዘው የመጡት ለፖሊቲ ቢሮ ነው ያስገባው እሱ በፖሊቲ ቢሮ ስር ስለሆነ የተሰጠው የስልጣና መምሪያና ሌሎች ስለሆኑ እዚህ ላይ በጣም ከዚህ በፊት ቢሆን ምሳሌ ከአንድ ሳምንት በፊት ቢሆን ይሄ ነገር እስክንድር እምቢ ያለው አፋር የሚባል ድርጅት አንድነቱን አልቀበልም አለ ተብሎ ነበር የሚወራ የነበረው ወይም የሚሆነውም ያ ነው በትክክልም ምክንያቱም አፋር የሚባል ድርጅት ነው የሚመራው በስሩ የተለያዩ የሰራዊት አባላት አሉት አደረጃጀቶች አሉት አሁን ግን የዚህ ድርጅት መምጣቱ በራሱ ሰዎች በግለሰብ ደረጃ የተሰጣቸውን ኃላፊነት ለድርጅቱ የሚመለከተው አካል ወይም ደግሞ በእነሱን በተመደቡበት ቦታ ላይ አልቀበልም ማለት ግለሰባዊ ተደርጎ እንዲወሰድ የሚያደርግ የሚያስችል ይመስለኛል እና ይሄ እንደ አዲስ ነገር ልናየው እንችላለን አንድ ሰው ይሄን ልምምዳቸውን ከለመዱ ከዚህ በኋላም አንዱ ቻሌንጃቸው ምሳሌ እንደዚህ ግለሰቦች ሲወጡ ሰራዊቱ ካለው ፍቅር ከግለሰቦች ግንኙነት ካለው ወዳጅነት አንፃር ይረብሽ ይችላል ወይስ አይደለም የሚለውን ለሰራዊቱ የሚያስታጥቁት ሐሳብና ስልጣና ነው የሚወስነው በድርጅት ደረጃ ከዚህም በኋላም ይሄን ፕራክቲስ ያደርጉ የሚሄዱበት እድል መፍጠር ያለባቸው ይመስለኛል እስክንድር ነጋን በተመለከተ ብዙ ማለት ይቻላል ፐርሰናል ባህሪውን የገባበት የትግል ባህሪ ወደ ትግሉ እንዲገባ ያደረገውን ሁኔታ ከዛ በፊት ያለውን አጠቃላይ የሱን እንቅስቃሴ በአዲስ አበባ ውስጥ የነበረውን ኢቭን በትግል ውስጥ ያደርጋቸው እንቅስቃሴዎችን በዝርዝር ማቅረብ ይቻላል ከባህሪውም ልክ እንደ አንድ ደራሲ ብናየው ከመጽሐፉን ባህሪውን ተነስተን እንደምትተቸው እኔ መቀንበብ የፈለኩት ወደዚህ ወደ ፋኖ እንቅስቃሴ መቀንበብ የፈለኩበት ምክንያት ያ ነው ያው እሱ በየራሱ አሁን ባለው ሁኔታ እኔ እስክንድር ፋኖ አደረጃጀት እንዲፈጠር እንዲሰለጥን ዓለም አቀፍ መልክም እንዲኖረው እስክንድር ነጋ የሚባል ሰው ገባ እንዲባል እሱን የሚያደንቁ ሰዎችም እንዲገቡ በሱ ዙሪያም ኃይል እንዲሰበሰብ እና እሱም ቆርጦ ይሄ አገዛዝ በሰላማዊ መንገድ ሊወገድ እንደማይችል በሰላማዊ መንገድ እስር ቤት አንገቱን እያነቀ ሲወረውረው የነበረበት ስሜት አይ ይሄ ዘር ማጥፋት የሚያስቀጥል ስራ ስለሆነ በትጥቅ ነው መታገል ያለበት በመጀመሪያ ራስን ማትረፍ ነው የእስክንድር ሚና ራሱን ያተርፋል ራሱ ሲያተርፍ ደግሞ ዙሪያው የትጥቅ ትግል የሚያደርጉ ሰዎችን አሰልጥኗል የፋይናንስ ስርዓትም እንደሰበሰበ ብዙ ነገር እንዳደረገ እረዳለሁ በዚህ ሂደት በጎ ሚና እንዳለው እረዳለሁ በጣም በጎ ሚና አለው ማንም ሰው መጀመሪያ ወስኖ በውሳኔ ደረጃ የገባበትን ነገር ለማድረግ የጣረው የወረዳቸው ጋራ ሸንተረሮች የሰውነቱ መጎሳቆል ተቀባይነት ለማግኘት ያደረጋቸው ጥረቶች ከሌሎች ወንድሞች ጋር አብሮ ለመስራት ያደረጋቸው ጓዶቹ ጋር አብሮ ያደረጋቸው እንቅስቃሴዎች ሐሜት ሩመሩ ሁሉ ነገር ይታየኛል አሁን እንደው ቁጭ ብዬ ሳስበው ማለት በዛ ልክ ደግሞ የፋኖን ትግል እና የፋኖን ሐሳብ መሸከም ያለመቻል ወይም ደግሞ ፋኖስቱን ሊሸከመው ያለመፈለግ አዝማሚያዎች አሉ በምክንያት ነው የሚለው በአብዛኛው በእርሱ ምክንያት ይመስለኛል ከእርሱ ተፈጥሯዊ ባህሪ ከሱ ፍላጎት ከሱ የኢትዮጵያን ፖለቲካ የሚረዳበት ሁኔታ የአማራን ፖለቲካ የሚረዳበት ሁኔታ አንፃር በነገር ላይ በአማራ ፖለቲካ ብሔርተኝነት ከቀደሙት ነው ከመያድ ወይም ደግሞ ፕሮፌሰር አስራት መሰረቱ ከሚባሉት ጋር ሁሉ ግንኙነት ያለው ሰው ነው እና ይረዳል አርቲኩሌት ያደርጋል ግን አሁን ሊሳካለት የቻለ አይመስለኝም እንደ ስኬት ሊወስደው የሚገባው ነገር ካለ በዚህ ደረጃ ድርጅቶና ቅርጽ ይዞ ስርዓት ይዞ የመጣ የአማራ ብሔርተኝነት ያለው ወይም ደግሞ የአማራ ታጋይ መኖሩን እንደ ስኬት ሊወስደው ይችላል ያስባሉ ዛሬ ራሱ ባስገባው እንዲያው ኃላፊነት ይለፈኝ የሚለው ሁኔታ ላይ ምክንያቱ ያልጠቀሰው ለምን እንደሆነ ባላቀም ባለፈው የኮሎኔል ፋንታው ሙሀባ በለቀቁ ጊዜ የተቀሳቸው ጉዳዮች አሉ ፋንታው ሙሀባን እንድንረዳው የማድረግ ሰረንደር ማጅ መስጠቱን በትህትና እንድናይለት ለማድረግ በድምጽ በጽሁፍ የለቀቃቸው አይ ነው አንዳንዶቹ አስተያየቶች በጣም ከባድ እኔ ያለፈው እስክንድር ራሱ ደክሞኛል እኔም እንዲያው የማለት አይነት ነገር እጅ ሰጣለሁ ሳይሆን እኔም ብዙ አድካሚ ነው በየቀኑ ድሮን በየቀኑ ጣላት በየቀኑ ሁኔታ ውስጥ ይገባ ከዛ ደግሞ የውስጥ ቁርቁዞችና ሌሎቹ አድካሚ ስለሆኑ ራስን ረፍት ለመስጠት ገለል ለማድረግ ያሰበ ይመስለኛል
አንድነቱን ከማፍረስ አንፃር አንድነቱን ከመበተን አንፃር ያሁኑን አላየው ለምን ምክንያቱም ድርጅታችን አይገባም ብሎ መከራከር ይችል ነበር ግን ድርጅታችን አይገባም ብሎ መከራከር የሚያስችል አቅም ነበረው ወይ እስክንድር እሱ ነው ጥያቄ መቆጣጠር ይችል ነበር ወይ የሚለውን ጥያቄ እዚህ ላይ እንደው ዝም ብለን ጋዜጠኞች ስለሆነን ልናልፋ አይገባም አልነበረውም ብዬ ነው ማስበው ኦኬ መጀመሪያ ውህደት እንዳይፈጠር ግን እኔ የለውበትም ከመጀመሪያው ማለት ግን ይችላል እሱ ብቻውን ብዙ ተሰሚ ብዙ ፕሮፓጋንዳ ብዙ ቢያንስ በሚዲያው ላይ ኮንፊውዥን ሊፈጥር ይችል ነበር ሶ በጣም በፖዚቲቭ ኤነርጂ ነው ማየው በቀጣይ ጊዜ ምናልባትም ለድርጅቱ የነገረው ነገር ካለ ድርጅቱም ራሱ አሁን ድርጅትም ስላለ አርበኛ እስክንድር በዚህ ምክንያት ነው ኃላፊነቱን ያልፈለገው በዚህ ምክንያት ነው ብሎ ሊል ይችላል ግን ገና በእለቱ ጀምረው ደግሞ የውጭ ጉዳይ መሆን ነበረብህ የሚሉ ሰዎች ነበሩ እነዚህ አሳይን አራጊዎች አንዱ ላነሳለ የነበረው ጥያቄ በማህበራዊ ትስስር ድረገጾች ላይ በአንድ በኩል በብልጽግናና አፍቃሪ ብልጽግና ኦር ብልጽግና ለመሆን በጣም በከፍተኛ ደረጃ በመትጋትና በመልፋት ላይ ያሉ ብልጽግና ለመሆን ልፋት ማስፈለጉ በጣም ያስገርም ቢሆንም ግን እንደዛ አይነት ሰዎችና ሚዲያዎች አሉ እንደምታውቀውና ብልጽግናም በአቅሙ የሚጠየፋቸው ሰዎች አሉ ብልጽግናም በአቅሙ አፍንጫውን የሚይዝባቸው ሰዎች አሉ እነሱ ሁሉ አስተያየት የሚሰጡበት ነገር ነበር ለዛ ሪስፖንድ እያደረገ ነው ወይ ሪዲኪውል ያደረጉት ስለነበር ነው በሌላ በኩል ደግሞ ቀደም ሲል የጠቀስካቸው እንደዚህ መሆን ነበረብህ እንደዚህ መሆን ነበረብህ የሚሉ ያው የሱ ደጋፊዎች በሌላ በኩል አሉ ለዛ መልስ እየሰጠ ነው ወይ በማህበራዊ ሚዲያ ላይ የተሰጡ አስተያየቶችን በተመለከተ ቤዚክሊ መሬት ላይ ካለው ሜዳ ላይ ካለው ሁኔታ ይልቅ ቨርቹዋሊ ያለው ሁኔታ ውሳኔውን አፌክት እያደረገው ነው ብለህ ትገምታለህ ማለት ነው ከዛም ያለፈ ነገር ልናስብ እንችላለን በሱ ስር የነበሩ ሰዎች ብዙዎች እጅ ሰጠዋል ቴዲ ያ እጅ መስጠት ደግሞ በብልጽግና በኩል እንደሚጠቀሰው በግልጽ በድርድር የተካሄደ ነው በአፍሪካ ህብረትና በሌሎች ተብሎ ይታሰባል እና ከአፋድ ጋር ድርድር አረኩ ነው የሚለው አገዛዙ እስክንድር ምሳሌ ማስረሻ ሰጤም ሆነ ኮሎኔል ፋንታው ሞአባ እጅ ሲሰጡ ወይም ሲገቡ ያቀረባቸው መከራከሪያዎች አሉ በፍጹም ድርጅታችን አይወክሉም በነገር ላይ አንዳንዶቹ እስኪገቡ ድረስ የተዋጉ አሉ ምሳሌ ኮሎኔል ፋንታው ሞአባ በትግሉ ውስጥ ብልጽግናን በጣም መጥቶታል ባለችውም ኃይል ቢሆን ወግቶታል በግልጽ ማለት ነው ይሄ ዝም ብሎ አስቀድሞ ራስን ማመቻቸትና ጠላትነትንም ረስቶ የወዳጅነት ጨዋታ ውስጥ አልነበረም ያልተኮሱ ናቸው ሊባሉ የሚችሉ ደግሞ እንደነ ማስረሻ ሰጤ አይነት ሰዎች ነበሩ ከመጀመሪያው ማለት ነው ዝም ብለው ፋኖ ጋር ተዳብለው የሚጓዙ እንጂ እንደው በትግሉ ውስጥ ይሄን አድርጓል ወይም ደግሞ በዚህ ቦታ ላይ መርተዋል ወይም የሳቸው ጦሪን አድርጓል ሊባላቸው የማይችል ሰዎች አሉ እንደነ ኮሎኔል ፋንታው ሞአባ አይነቶቹ ምንም እንኳን በርጅታይን ሲያዩት ክህደት ቢሆንም በዚህ ጥቅም አንፃር ስታየው ከዚህ አገዛዝ ጋር ማበር ዘር ማጥፋትን ዘር መፍጀትን አስገድዶ መድፈርን እንደ ሀገር የኢትዮጵያን ሀገርነት ማጣትን እንደ ህዝብ የአማራን ህዝብ ማጥፋትን ከዛም በፊት የተፈጸሙ ወንጀሎችን ጭምር የመጋራትና የነውር ጥግ ቢሆንም እንኳን በታገሉበት ሰዓት ግን በትክክል ታግለዋል በትክክል ተጫውተህ እንደምትሸነፈው አይነት የኳስ ጨዋታ ሊሆን ይችላል ፖለቲካው በዛ ደረጃ ባይሆን እስክንድር አሁን ባለበት ሁኔታ ያለው ድርጅቱ በመሰረቱ ሰዎች ስር ነው ያለው ወይም ደግሞ ድርጅቱ በመመስረቱ በተደሰቱ የጦር ሰራዊት አባላት ስር ነው ያለው ጥበቃ የሚያደርጉለት ጠባቂዎችም እንደዚህ ናቸው እኔ እጅ ይሰጣል የሚል ድምዳሜውን ውስጥ አልገባም ነገር ግን ስለዚህ አሁን የሰጠው መልእክት ራሱ ሙሉ በሙሉ የራሱ ሐሳብ ፍላጎት መግለጫ ላይ ሆን ይችላል የሚል አስተያየት አለ እኔ እንደው እንደ ሰው ዝም ብሎ እስክንድር የደከሙ ነው የሚመስለኝ ከዚህ ያለፈ ነገር ባለ እስክንድር በጣም የደከሙ ይመስለኛል ሳይው እና የሚቀርብበት ትችት የሚጎራበት እና ሊሄድ ያሰበበት መንገድ በጣም የተራራቁበት እሱም የሞከራቸው ሙከራዎች ሙሉ ፌል ያደረጉበት ነው ከዚህ ይህን ልል የፈለኩት ለምን መሰለህ ከዚህ በፊት ድርጅት መፍረስ የለበትም የሚል አፋድ መፍረስ የለበትም የሚል ጽኑ አቋም ነበረው ምክንያቱም እስክንድር የገባበት ድርጅት ይፈርሳል የሚል ዝርዝሮች ይቀርባሉ ብርሃኑ ነጋ የገባበት ይፈርሳል 456 እስክንድር 4 ይሄ በጣም ቶርች ሲያረገውና
አንድነት ማምጣት አለብን ድርጅት ሳይፈርስ ወይ በእኛ ስር መጠቃለል አለባቸው ወይ ደግሞ ድርጅታችን ውህደት መፍጠር ነው ያለበት እና አንድ ድርጅት ማምጣት ያለብን የሚል ነበር አሁን ያ ውህደቱ ዓላማው ከነበረ ተሳክቶለታን ይሄ ዓላማ ስለዚህ ራሱን ከአመራርነት ራሱን ዝቅ አድርጎ አንደኛ ከአመራሮቹ ጋር ያው የይቅርታና ሌሎች ጉዳዮች በግልጽ ቢኖሩም ወንድማማችነታቸው ቢኖርም ከፍተኛ ፍትጊያ ገብቷል ተማምተዋል ስም መጠፋፋት አለ በሚዲያ ተሰራርቧልና እነዚህ ሁሉ ለመቀነስ ራሱን ገለል አድርጎ በተራባልነት አለፍሲኑን ደግሞ ከእድሜም ከልምድም አንፃር እንደሰውና ትግሉን እንደሚወድ ሰው ከአባልነት ያለፈ ምክሮችም እየሰጠ ለመቀጠል የሚያስችል ድካም ላይ ያለ ይመስለኛል አንድ ከዚሁ ጋር የምትገናኝ ወደ ሌላ ነጥብ ከመሻገራችን በፊት ይሄ አሁን የሱ መግለጫ ቀደም ሲል በጠቀስኩት ልዩ ልዩ ጎራ ዘንድ እንደዚሁ ስፒን ሊደረግ እየተሞከረ ነው ሶ ምን ትርጉም ይሰጣል ለምሳሌ አሁን ላይ በውስጥ መግባባት እኔ ያው እንደምታውቀው በሚቻለው ልክ የመሬት ላይ ያለን እንቅስቃሴ በማይጎዳ መጠን በተቻለ መጠን አፕ ፎር ትራንስፓረንሲ ማለት ግልጽ ቢሆን ነው እንደ ሚዲያ ሰውም ያንን ነው መርጦ ሰው መረጃ ባይሸሸግ ነው የምለው ግን ከሱ ፖይንት ኦፍ ቪው አንጻር ደግሞ ሲታይ ይህንን ባይል ምን ይቀርበት ነበረ ማለት ምን ከነሱ ጋር ባለው መግባባት ያለውበት ሁኔታ እንዲህ ነው እንግዲህ ይሄ አሁን በቃ አሁን እንደው ስለሱ ብዙ ይሄ እኮ የእስክንድር ባህሪ ነው ከአውሮፕላን ወርዶ ቢሮ ሳይገባ እኮ ከአውሮፕላን በር ላይ መግለጫ ይሰጣል እኮ ግን አዲስ አበባ እንደገባ ቢሮ ገብተህ እኮ በስርዓት ታጥበም ምን ብለህም ጻፊም ወረቀት አዘጋጅታለህ ሚዲያውም ዛጋውን እኮ መግለጫ ልሰጥ ትችላለህ ተረጋግተህ ማለት ነው ሶ ድርጅቱ በሁለት እግሩ እስኪቆም መቆየት ይችላል ምሳሌ በውስጥ ሊያረጋው ይችላል ይሄን ጉዳይ እኔ እስከዚህ ድረስ ነው ይሄንን ኃላፊነት ወስደው ላቆምላችሁ ይችላል ወይ አብሬያችሁ ይናረጋለሁ ግን ይቆይ ሶ እኔን ለመተካት አስቡ አሁን እንግዲህ ድርጅት ተመስርቶ አይደለ እኔ ብተካ እኔን መተካት ብታስቡ ማለት ይቻላል ግን ፐርሰናል ባህሪው እንደዚህ አይነት ነው ያየነው እኔ አሁን ወደ ሙያዬ ከመጣሁበት እስር ቤት ከነበረበት እስከወጣበት ጊዜ በመጻፎቹም ጭምር የምናየው የእስክንድር ባህሪ ይሄ ነው እና ሪጀክት ማድረግ በግሉ መጓዝ እንደ ግትርነት በጣም ግትር ነው ታውቃለህ እስካሁን ላጠፋቸው ሰሞኑን እንኳን ራሱ እስካሁን ላጠፋቸው ጥፋቶች ይቅርታ መጠየቅ አለበት የሚል ሲሪየስ ትችቶች ቀርቦበታል አብረው በግልጽ በሚያውቁት በቅርብ በሚያውቁት በጽሁፍ ጭምር ሲረዱት ወይም ሲያግዙት አይዞህ ሳይሆን ይህን ብታርግ ይያሉ ሲያመቻቹለት የነበሩ ሰዎች ወጣው አደባባይ ጭምር አንተ እኮ ለዚህ ይቅርታ መጠየቅ አለብህ እንዲያውም እጅ በሚሰጡት ጭምር ሰዎች ላይ ሽፋን ለመስጠት ሲሞክር ማለት ነውና አሁን ያ ይመስለኛል ኦኬ ይሄ ድርጅቱን ይጎዳዋል አይጎዳውም ማለት ይሄ ከዲያስፖራው አንግል አርበኛ እስክንድር ነጋን ተከትሎ የመጣው ያለውን አደረጃጀት አንቀበለው ሚል ዲያስፖራ ይኖራል አይኖርም አላቅም የሚዲያ ቲም ይኖራል አይኖርም አላቅም ግን ሊኖር ይችላል ለምን ጉትጎታውን ከዛ ይነሳኝ ለምሳሌ ብሔርተኝነቱን በተመለከተ የአማራ ብሔርተኝነትን ከሪዮት ዓለም ጋር ያይዞ ማምጣታቸው እንደነውር አድርገው ሲያቀርቡት ሰው እንግዲህ በስሙ የኔ ብሔርተኝነት ይሄ ነው ግን የሌሎች ማከብራለሁ ብሎ ከመጣ ያን እንደነውር አይቶ በዚህ ውስጥ እስክንድር መኖር የለባቸውም ብሎ የሚተነትኑ ሰዎች አይቻሉ በቅርብ ለነሱ ኮንፊርም አድርጎላቸው ነው ካልከኝ እነሱ ሰዎች ከብልጽግና ጋር እየሰሩ አይደለም ወይስ ብልጽግና እየሆኑበት አይደለም ወይ አላቅም ሌላ እስክንድር ይህንን ሲል ለብልጽግና አስቦ ከሆነ አይመስለኝም ምለው ለዛ ብልጽግናና እስክንድር በጣም ይተዋወቃሉ በጣም ይተዋወቃሉ እጅግ ነው የተጫወተበት ብልጽግና በእስክንድር ላይ እንደምታውቀው እጅግ ተራ የአውቶቡስ ተራ የኪሳው ላቂ መስል አንገቱን እያነቁ በየቦታው ሲያስሩት ነው የነበሩት በየቦታው ማለት የትም ቦታ ቢሄድ ባህር ዳር ቢሄድ የትም ቦታ ቢሄድ ይሄ ደግሞ ብልጽግና አሁን ከእስክንድርን በተመለከተ ያለውን አስተሳሰብ ሊቀይር ይችላል ወይ ከዕለታዊ ፕሮፓጋንዳ የአማራን ትግል ከማዳከም አንጻር ለኢንተርናሽናል ኮሚኒቲው ይሄው እስክንድርም አለ ከኔ ጋር ለማለት አንጻር ከሚል ነው ግን እኔ እስካሁን ባለ ድምዳሜ ሰዎችንም ጠይቄያለሁ እንደው እስክንድር ለብልጽግና እጅ ሰጥ ይሆን ሲሉ አይመስለንም ግን ይሄ ስለደከመውና ትንሽ በአዲስ ኃይልና በአዲስ ሰዎች እንዲሄድ ከመፈለግ አንጻር ነው የሚል ነው ያለው በሚዲያ የመጡ ሰዎች የውጭ ጉዳይ ብትሆን ምክትል ሊቀመንበር ብትሆን ምናምን የሚለው
እንግዲህ አልተመረጠም ኮሚቴ ነው በነገር ላይ በእጅ ብልጫም አይደለም ከድርጅቶች ኮሚቴ ከቀጠና ኮሚቴ ከዛ ደግሞ አስረሲያው ሲያወራ እንደነበረው ይህንን የሚታዘቡ ሰዎች ደግሞ አሉ 3 ወር 4 ወር ይወሰደ ነው ሁሉም ያቀርባል አሁን ምሳሌ አሁን ያልተመደቡ ሰዎች እኮ አሉ የድርጅት አመራሪ ነበሩ በሸዋ አመራሪ ነበረው እነ ደስታሌ እነዚህ ያሉ እኮ አሁን ያልተመደቡ ማለት ኮሚቴው አላመነባቸው ወይም ሰራዊቱ አላመነባቸው ወይም ደግሞ ነገ ሌላ ኃላፊነት ነው የሚሰጣቸው ማለት ነው ዝቅ ያሉ አሉ ሌሎች የተሻሉ ሰዎች በጉዳዩ ስለኖሩ አስረስም ስታዩ ምሳሌ ካየናቸው ከሰማናቸው ሰዎች በፖለቲካም በሌላ ኮምፒት የሚያደርግ ነው የሚያንሳ አይደለም ግን የተሰጠውን ፖዚሽን ቴክ አድርጓል እስካሁን ባለው ሁኔታ እና ከሌሎች አንፃር አለና እኔ እስክንድርን አረንኒው ነው እኔ አሁን እሺ ከፐርሰናል ባህሪ የሚመነጭ ይመስለኛል ይሄን አሁን በቃ አንዳንዴ በሚዲያ በቃ አነጋገርኩት ማለት ነው የሚል ይመስለኛል በግሌ በቃ አሁን አጀንዳ ሰጧቸው ማለት ነው ሚዲያው አሁን ስለኔ እያወራ ነው ማለት ነው ብሎ ቼክ ለማድረግ የሚፈልግ ይመስለኛል ለምን አንዳንድ ነገሮች አሁን ምሳሌ የኛውን አልቀበለውም ማለት ለድርጅቱ ሰዎች ይችላል እና ድርጅቱ ተመስርቶ እስከሚያልቅ በሚቀጥለው 4-5 ወር ውስጥ እኔ እንድተኩኝ ወይም 6 ወር ውስጥ እንድተኩኝ ሰው አስቡ ማለት ይችላል የሱን ምክትል አውቆ ቢሮውን አደራጅቶ ብዙ ነገር አድርጎ የተሰጠው መምሪያ ስለሆነ አይ ከዚህ በኋላ በዚህ ደረጃ ላይ እኔ መቀጠል አልችልም ጤና ካለ እንዲሁ አለህ በቃሉ ኦኬ ያው ይሄንን ነገር ስናነሳ እስኪ መጣ ድረስ ብዬ ነው ይሄንን ነገር ስናነሳ እንደ ሚዲያ ሰዎች እኛ ኢንፎርሜሽኑ ግልጽ ከመሆኑ ነው as a general rule ኢንፎርሜሽን ግልጽ ቢሆን ነው የምንመርጠው ኤክሰፕሽንስ በብዙ ነገር ላይ ኤክሰፕሽንስ እንዳሉ ሁሉ እዚህም ላይ ኤክሰፕሽንስ ይኖራሉ ለድርጅት ላይ ጥቅም በመቻል ምስጢራዊነት ስላለው ወይም ሌላ ሊካሄድ የታሰበን ነገር በተመለከተ የሚፈጥረው ችግር ስለኖረ ወይም በሌሎች ምክንያቶች አንድ አደረጃጀት ያ እንዲሆን ወይ እንዳይሆን ሊወስን ይችላል ወይ መገናኛ ብዙሃን ከልዩ ሚዛንና ስሌቶች አንፃር ይሄ ነገር ቢተላለፍ ባይተላለፍ ብሎ ልዩ ሁኔታ ሊያስቀምጥ ይችላል እንደ መገናኛ ብዙሃን ግን እንደ ጠቅላላ መርህ ግን ኢንፎርሜሽን የመውጣቱና የዲስከስ የመደረጉ ደጋፊዎች ነን ለማለት ነው ከሱ አንፃር ግን እሱ ከቆመበት ቦታ ከሱ ጫማ አንፃር ሊያደርግ የሚችላቸውን ነገሮች ነው ያነሳን ያለ ነው በቃሉ አለ እስቲ እንግዲህ እንደገና እንዲገባ እየሞከረ ነው እንጠብቀዋለን እና እናንተም ሐሳቦቻችሁን ጻፉ የት ሆናችሁ እንደምትከታተሉን ጻፉ በመነጋገርበት ጉዳይ ያሏችሁ አስተያየቶች ምንድናቸው ብለን ጋብዘናል በማህበራዊ ሌሎች ድረገጾቻችን ላይና አሁን በተፈጠረው የፋኖ ማዕከልነት ላይ ያሏችሁ አስተያየቶች ምንድናቸው ምን ትርጉም ሰጥቷችኋል ምን ተጨባጭ ለውጥ ያመጣል ብላችሁ ትገምታላችሁ ወይስ ከዚህ በፊት ተደርገው ተሳክተዋል ተብለው እንደተባሉ ነገሮች ሁሉ በአንድ ሰሞን ተወርቶ የሚቀር ነገር ነው ብላችሁ ነው የምታስቡት የሚለው ሁሉ ልትነጋገሩበት የምትችሉት ነገር ነው ገብቶኛል ግድ የለም መቀጠል ትችላለህ በሐሳብ እሺ ይሰማሃል አይደል አሁን ይሰማኛል አሁን ተቋርጦ ነበር እና እያልኩ ነበር እንደው እስክትመጣ ድረስ ያው በእስክንድር በኩል ሆነን ስንናገር እሱ ትግል ውስጥ እንዳለ ሰው እንዲኖረው እንደሞከራቸው ኃላፊነቶች አንፃር ስንናገር ነው እንጂ እንደ መገናኛ ብዙሃን ሰዎች በጠቅላላ as a general rule ኢንፎርሜሽን ቢወጣ ነው የምንመርጠው ለዛ ደግሞ ግን ልዩ ሁኔታ አለው እንደ ብዙ ነገሮች ሁሉ ያ ልዩ ሁኔታ ሊኖር ይችል ነበር ወይ ብለን ነው እንጂ ዲስከስ እያደረግን ያለው ድርጅቱ ውስጥ ሆነን ስላሰብን ነው እንጂ ፈልፍሎ አውጥቶ እንዲህ ነው እንደዛ ነው ማለት ኃላፊነት ያለብን ሰዎች ነው ፐርሰናሊ እኔ ፊልም አረጋው ሙሉ ለሙሉ እስክንድር ከክፋት ነው ብዬ አላስብም ራሱን ለማየትና ለመገምገም እድል ለመስጠት ከሆነ ግን ከዚህም ቆየት ብሎ 3-4 ወር ቆይቶ ድርጅቱ ግርስ እስኪሰድ ድረስ አግዞ ይሄን ማድረግ ይችል ነበር የሚለው ግን ግምገማ የሚለውን ለማንሳት ነው